አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችን እያየ እግዚአብሔር ትዝ አይልህ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምብ? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ብዙ ሰው እኮ የለም። በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላለን። ቤተክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት፣ ሲበረክትለት፣ የገባንበትን ጊዜ እንረግማለን። ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞታል? እንደው አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው። ስለዚህ የሌላውን መስቀል ማንመኝ፣ ከእንትን መከራ ያኛው መከራ ይሻላል አትበል። ለአንተ የተሰጠ መከራ መስቀል ይሄ ነው በቃ። እሱን ይዘህ ብቻ ክርስቶስን ለመምሰል ነው። እሱን ይዘህ ብቻ ላለመውደቅና እሱን ብቻ ይዘህም ደግሞ ላለመንበርከክ። ኦሪት ዘፍጥረት አምላክ ሰው ከመሆኑ በፊት የተጻፈ የትንቢት መጽሐፍ ነው። ኦሪት ዘጸአትም ተመሳሳይ ነው። ታሪኩን ለሚያነበው ሰው የሚመስለውም ሆነ የሚያየው እግዚአብሔር በግብጽ ባርነት ተይዘው የነበሩትን እስራኤላውያንን እንዴት እንዳወጣቸው፣ ተስፋ ወደሚያደርጉት ወደ ምድረ ርስት ከነዓንም እንዴት እንደወሰዳቸው ነው። ይሄ ታሪኩ ነው። በውስጡ ያለው ግን ኦሪት ዘጸአት ሊሰብከው የፈለገው ትምህርት ግን ምንድነው? በግብጽ በተባለ በሲኦል አሽክላ በሲኦል ሰንሰለት ታስረን የነበርን እስራኤል ዘሥጋ ለተባሉት እኛ እስራኤል ዘነፍስ ምሳሌያቸው ነው። ስለዚህ በግብጽ ውስጥ በሲኦል እስራኤል በተባሉ እኛ ታስረን የነበርነውን እግዚአብሔር ሙሴ እርሱ እንዴት እንዳወጣን፣ እንዴት ነፃ አላቆ ከነዓን ወደ ተባለች ወደ መንግሥተ ሰማያት መርቶ እንዴት እንዳስገባን ታሪክ ነው። ለዛ ነው በነገራችን ላይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ ተመላልሶ በሚያስተምርበት ጊዜ ላይ የኦሪት መጽሐፍትን እየጠቀሰ ያስተምር ነበር። ራሱ ማለት ነው አምላካችን እንዲህ በኦሪቱ ተብሎ እንደተጻፈው በሐዲስ ኪዳንም ይሄ ሊሆን ግድ ነው እያለ ይናገር ነበር። ኦሪት ዘሌዋውያን ለሚያየው የኦሪቱ ቤተ መቅደስ፣ የኦሪቱ መስዋዕት፣ የኦሪቱ መሰዊያ እንዴት እንደሆነ የሚመለከትበት ነው። ፍጻሜው ግን ምን መሰላችሁ? እኛ ከእግዚአብሔር ጋር የምንገናኝባቸውን 3 መስመሮችን ማሳየት ነው። እነዚህም 3 ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች ክህነት፣ መስዋዕት፣ መሰዊያ ናቸው። እስኪ ክህነት በሉ፣ መስዋዕት፣ መሰዊያ። እነዚህ 3ቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች፣ መንገዶች ናቸው። እግዚአብሔርም መልሶ ከኛ ጋር የሚገናኝበትም መንገዶች ናቸው። እነዚህ 3ቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ፣ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት፣ መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት፣ መሰዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው። የኤርትራ ባህር እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብጽ ባርነት ነፃ አውጥቶ ሲያሻገራቸው ያሻገራቸው የምንም ባህር ከፍሎ ነው? የኤርትራን ባህር ከፍሎላቸው ነው። ደሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉት ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቀሃል እንዴ? የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም፣ አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብጽ አሽክላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ነው። ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል።
ነገር ግን አብረው ሲገቡ ሊደረመስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን ላይ የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት ነው። እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያደርግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድችል የሚያደርግ። ሰይጣን ደፋር ሲያደርግህ፣ ጀግና ሲያደርግህ ግን ሞኝ ነው የሚያደርግህ። ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውርህ። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውረን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት ነው። የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን እኛም ደግሞ። በነገራችን ላይ ክርስቲያኖች ሃይማኖትን መጀመሪያ መጠበቅን ያሳየን ራሱ ክርስቶስ። ክርስቶስ የሰጠንን ሃይማኖት ጠብቆልን፣ ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3 ዓመት በደንብ ትኩረት ሰጥቶ ያስተማረው፣ በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን ነው። በደንብ አድርጎ ግራ እንዳንጋባ፣ እንዳንንቀጠቀጥ፣ ከአንዱ ወደ አንዱ እንዳንሄድ በደንብ አድርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተባልን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነው። እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው ያለ የሚባለው። እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ፣ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀህ፣ እሱማ መታማት አልነበረበትም። ግን እኛ ምን አለን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም። በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተ ክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምለው ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት፣ ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተ ክርስቲያን እንዲህ ባታስቀምጠኝ ኖሮ፣ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አሉ። ሰው ከደረሰበት መድረስ ያቃተኝ ቤተ ክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው እና እውነተኛ ከግብፅ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት ይወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው፣ ውሃ ያርቃል ማለት ነው፣ ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ ነው፣ ምቾት ሲፈልግ ነው። ጠባቧ መንገድ እያለ ጌታችን ኢየሱስ ክርስቶስ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ናት። ሃይማኖት ስንት ናት? አንዲት ናት። በሩም ስንት ነው?
አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል፣ አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ላንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጸ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ፣ በጥጋባቸው። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ሕይወት ጠልቶ ነው። ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። 2 ዓይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ 1 ዓይን ኖሮት ወዴት ቢገባ ይቀላል። ጥሩ 2 እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ 1 እጅ ኖሮት ወዴት ቢገባ ይሻላል። ጥሩ 2 እግር ኖሮት ወደ ሲኦል ከሚገባ ይልቅ 1 እግር ኖሮት ወዴት ቢገባ ይሻላል። 2 እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን። ስጋህም ነፍስም ሲኦል ገብተው ከሚማገዱ ስጋህን ቀጥሃት፣ ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥሃት፣ ጹመ ጸልየ ሰግደ መጹተ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለህ ነፍስህን ግን ብለህ የምትኖር ከሆነ ሁለቱን ሳይሆን አንዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ አለ። እየሰማችሁ ነው? ሰው ከሃይማኖት የሚወጣው ይሄን አይነቱን ድርቀት አጋጥሞታል። ሰው ሃይማኖትን የሚክደው በነገራችን ላይ በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። ስለዚህ ዲያብሎስ እየሄደ እየነደፈ መርዙን ያሳድርብሃል ማለት እግዚአብሔርን በንግግርህ ትክደዋለህ ለማለት አይደለም። በአኗኗርህ እንድትክደው ያደርጋል። አሁን የአብዛኞቻችን አኗኗር እግዚአብሔርን የሚሰብክ አይደለም። ከእውነት ይልቅ አድርባይነት የበዛበት ነው። ለእግዚአብሔር ከመኖር ይልቅ ለስጋችን መኖር የበጣበት ነው። ይሄ ሩቅ እኮ አይደለም። የእግዚአብሔርን ሕግ ከማክበር ይልቅ እኮ የሰው ዓይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበታለን። በሰው ፊት ከብረን ለመታየት ብለን የእግዚአብሔርን ሕግ የሻርንበት። ደግሞ እኮ የሚያሳዝነው በጣም የሚገርማችሁ ምን መሰላችሁ? የሰውን ሕግ አክብረው ከፍ ያሉትን ሰዎች እናከብራለን፣ የእግዚአብሔርን ሕግ ብለው የኖሩትን ሰዎች እንንቃለን። በጣም ነው የምንደንቀው እኮ እኛ ደግሞ። አሁን የሚገርማችሁ ነገር ምን መሰላችሁ? ክርስቶስ የተሰቀለበት ይሄ የነሐሱ እባብ ከፍ ብሎ የታየበት መስቀል ለቤተ ክርስቲያን አርማ ብቻ አይደለም። ልብ ብላችሁ ስሙ ክርስቲያኖች። መስቀል ለቤተ ክርስቲያን አርማ፣ ምልክቷ፣ መገለጫዋ ብቻ አይደለም። መስቀል ሕይወቷም ጭምር ነው። ቤተ ክርስቲያን ለዛ ነው ተመስርታበታለች ራሱ ከሚባልባቸው ትምህርቶች መካከል አንዱ በአርብ ነው። ክርስቶስ በተሰቀለበት ከፍ ብሎ ለዓለም ርቃኑን በታየበት ዕለት ማለት ነው። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኛል? መስቀሉን ተከትሎ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ፣ ምን ለበደሉ ዝቅ ብለህ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኝ አለ። በዚህ ዓለም ሁሉ መወደድ ነው እንጂ ማን መጠላት የሚፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምህረት ሲያሰጥ አይተናል በደንብ። መስቀልህን ተሸክመ ተከተለኝ ማለት ይቅርታ ይዘህ ተከተለኝ። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞት አለ? እንደ አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም እሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርም። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት እንድትሸከመው የተሰጠ መስቀልና ያማረርክበት መስቀል በአቅም የተሰጠ ባይሆን ኖሮ ደርምሶ ትሞት ነበር። ያማረርነው መስቀል አልገደለንም እኮ ይኸው እስካሁን ተሸክመ ነው።
አይደል እንዴ? ቢያቀተህ ኖሮ እኮ ይሄው ያማረከው መስቀል ተሸክመው ይገልህ ነበር፣ ይሰብረን ነበር። ስለዚህ የሌላውን መስቀል ማንመኝ ከእንትን መከራ ያኛው መከራ ይሻላል አትበል። ለአንተ የተሰጠ መከራ መስቀል ይሄ ነው በቃ። እሱን ይዘህ ብቻ ክርስቶስን ለመምሰል ሞክር። እሱን ይዘህ ብቻ ላለመውደቅና እሱን ብቻ ይዘህም ደግሞ ላለመንበርከክ ሞክር። ከአቅምህ በላይም ሆኖ ልትንበረከክ ትችላለህ። መስቀልህ ከብዶ ከአቅም በላይ አስጨንቆ ማናችንም ይከብደን። የዚህን ጊዜ ላይ ክርስቲያኖች እንዲህ ብላችሁ ጸልዩ። አቤቱ ጌታ ሆይ በሉ እኔንም መስቀሌንም እባክህ ተሸከመን። ለአንተ ነው እንጂ መስቀሉ የከበደው ለእግዚአብሔር አንተንም መስቀሉን መሸከም ይከብደዋል? አምላካችን ቅዱስ እግዚአብሔር እውነት ይህንኑ መስቀል ተሸክመን እሱን መስለን የምንኖርበትን ሕይወት ይስጠን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።